ሪያል ማድሪድ ቀውስ ውስጥ ነው። ሁለት ተከታታይ ዓመት ያለ ዋንጫ አጠናቋል። የመልበሻ ክፍሉ ደግሞ ለሁለት ተከፍሏል። ከቃላት ያለፉ ግጭቶችን በተደጋጋሚ በዚህ ዓመት ተከስቷል። ይህ የክለቡ ቀውስ ሜዳ ላይ ብቻ ሳይሆን ከዛም ማለፍ ያለ መሆኑን ፊዮረንቲኖ ፔሬዝ አስቸኳይ ሲሉ በጠሩት ጋዜጣዊ መግለጫ ላይ አመልክተዋል። ለጊዜው በክለቡ ፕሬዚዳንት ፊዮረንቲኖ ፔሬዝ በኩል ትኩረት የተሰጠው የመልበሻ ክፍሉን አንድነት አስጠብቆ ወደ ዋንጫ ክብር የሚመልስ አሰልጣኝ መቅጠር የሚል ሆኗል። ፈላጭ ቆራጩ ነገር ግን ማድሪድን በአውሮፓ መድረክ ያገነኑት ፕሬዚዳንቱ በዘንድሮ ዓመት የቀድሞ ተጫዋቻቸውን ዣቪ አሎንሶን አሰልጣኝ አድርገው ሲቀጥሩ ከጥሩ አጨዋወት ጋር ክለቡን ለስኬት ያበቃል በሚል እምነት ነበር። ነገር ግን ዣቪ የመልበሻ ክፍሉን አንድነት መቆጣጠር አቅቶት ለስንብት ተዳርጓል። ማድሪድም ዓመቱን በጊዜያዊ አሰልጣኙ አልቫሮ አርቤሎዋ እየተመራ ጨርሷል። የማድሪድ ቤት ለ2 ዓመት ያለ ትልቅ ዋንጫ ማጠናቀቅና የመልበሻ ክፍሉ ለሁለት መከፈል ፔሬዝ ወደ ኋላ 16 ዓመት ተመልሰው የወሰኑትን አይነት ውሳኔ በድጋሚ እንዲወስኑ ሊያደርግ መሆኑ በብዙ መገናኛ ብዙሃን ተዘግቧል። ከ2009 የውድድር ዓመት ጀምሮ ሪያል ማድሪድ በፔፕ ጋርዲዮላ በሚመራው ምርጡ ባርሴሎና ከፍተኛ ብልጫ ተወስዶበት ነበር። እናም ፊዮረንቲኖ ፔሬዝ 2010 ላይ ሆዜ ሞሪኒዮን አሰልጣኝ አድርገው በመሾም በባርሴሎና የተወሰደባቸውን ብልጫ መመለስ ችለዋል። በወቅቱ በአሰልጣኝ ሆዜ ሞሪኒዮ የሚመራው ሪያል ማድሪድ የባርሴሎናን ተከታታይ የላሊጋ ድል መግታት ብቻ ሳይሆን 2011 በኮፓ ዴላሬ የማይሸነፍ የሚመስለውን ባርሴሎናን በፍጻሜ ጨዋታ በማሸነፍ ጭምር ማድሪድን ወደ ገናናነቱ መልሰዋል። ከሜዳ ላይ ስኬት ባሻገር ግን ከተወሰኑ ተጫዋቾች ውጭ የመልበሻ ክፍሉን አንድነት አስጠብቀው የተጓዙበት መንገድ ከሳቸው በኋላ ለመጡ አሰልጣኞች የቤት ስራ ያቀለለ ሆኗል። 2013 ላይ ግን ሆዜ ሞሪኖ ማድሪድን ለቀዋል። በወቅቱ የወጡ መረጃዎች ሆዜ ሞሪኖ ከተጫዋቾች ጋር ግጭት ውስጥ መግባታቸውን ይጠቁሙ ነበር። የክለቡ ወሳኝ ተጫዋቾችን ሞሪኖ ካለቀቀ እኛ እንለቃለን እስከ ማለትም ደርሰዋል። እናም የሪያል ማድሪድን ኃያልነት የመለሱት አሰልጣኝ ሆዜ ሞሪኖ ክለቡን ሲለቁ በውዝግብ ሆኗል። በእርግጥ ሆዜ ሞሪኖ ሪያል ማድሪድን ሲለቁ ብቸኛ የተከፉት ሰው የክለቡ ፕሬዚዳንት ፊዮረንቲኖ ፔሬዝ ብቻ መሆናቸው በተደጋጋሚ ተሰምቷል። 2015፣ 2016፣ 2018 እና 2023 ላይ አሰልጣኙን ወደ ቤርናቢዮ ለመመለስም ፔሬዝ ሙከራ ማድረጋቸው ደግሞ በሞሪኖ ያላቸው እምነት ከፍ ያለ እንደሆነ ያሳየ ሆኗል። አሁን ግን ፔሬዝ 4 ጊዜ ሞክረው ያልተሳካላቸውን አሰልጣኝ በድጋሚ ለመመለስ እየሰሩ ነው። በፔሬዝ እይታ አሁን ማድሪድ የሚገኝበት ጊዜ ከ2010 የውጤት ማጣት ዘመን ጋር ተመሳሳይ ነው። ከዚህ ቀውስ ለመውጣት ደግሞ በተጫዋቾች ዘንድ ተፈሪ ግርማ ሞገስ ያላቸውን አሰልጣኝ ሆዜ ሞሪኖን መቅጠር ብቸኛ አማራጭ ነው የሚል ሆኗል። እናም ሆዜ ሞሪኖ ማድሪድን መረከባቸው የማይቀር መስሏል። አሁን ላይ በሁለቱም ወገን በኩል ድርድር እየተደረገ ይገኛል። በቅርቡም ድርድሩ ተቋጭቶ ሆዜ ሞሪኖ ቡድኑን ይረከባሉ ተብሎ ይጠበቃል። ከቅጥሩ በኋላ ከአሰልጣኝ ሆዜ ሞሪኖ ብዙ የቤት ስራ ይጠበቃል። በትንሹ ላሚን ያማልና በጀርመናዊ አሰልጣኝ ሃንስ ፌሊክ ለ2 ዓመት የተወሰደባቸውን የላሊጋ የበላይነት ማስመለስ አንዱ የቤት ስራ ነው። የመልበሻ ክፍሉን አንድነት መመለስ ደግሞ ሌላኛው ኃላፊነታቸው ይሆናል። የቀድሞ የክለቡ ግብ ጠባቂ አይከር ካሲያስ ግን ሆዜ ሞሪኒዮን ወደ ቤርናቢዮ መመለስ ልክ አይደለም ብለው ከሚያምኑት ጎራ መካከል ነው። የክለቡ ፕሬዚዳንት ፊዮረንቲኖ ፔሬዝ ግን በዚህ ወቅት ለእንደዚህ መሰል አስተያየት በራቸው ክፍት አይደለም። የራሳቸውን ወንበር ጭምር ከነቀነቀው ችግር መውጫ ብቸኛ አማራጭ መንገድ ሆዜ ሞሪኒዮን መመለስ ነው የሚል ሆኗል።